በፖርት ሴንት ሉሲ ከተማ ዘለግ ላሉ ዓመታት ኑሯቸውን ያደረጉት ብሌክ እና ሜሪ የተባሉ ጥንዶች ትዳራቸው የተረጋጋና በሰከነ መንፈስ የሚመራ መሆኑ በቅርብ የሚያውቃቸው ቤተሰብና ወዳጆቻቸው ይናገራሉ። ብሌክ በሙያው ኢንጂነር ሲሆን ባለቤቱ ሜሪ በአንጻሩ መምህር ነች። እኚህ ጥንዶች ታዲያ በ1987 ዓመተ ምህረት የመጀመሪያ ልጃቸውን ያገኛሉ። ስሙንም ሪያን በማለት ይሰይሙታል። ሪያን ከተወለደ ከ2 ዓመት ቆይታ በኋላ ደግሞ ሌላ ወንድ ልጅ በድጋሚ ያገኙ። ታይለር የሚለው ስም ታዲያ በወላጆቹ የተመረጠለት ስም ነበር። በ2 ዓመት የእድሜ ልዩነት ብቻ የሚለያዩት ሁለት ወንድማማቾች ሪያን እና ታይለር በወላጆቻቸው ያልተገደበ እንክብካቤና ፍቅር ተጨምሮ ደስተኛ የሚሆኑበት የልጅነት ጊዜያቸውን ያሳልፉ ነበር። ይህ በደስታና በንጹህ የልጅነት ልብ የተዋበ ጊዜያቸው ታዲያ ለትንሹ ታይለር ቀጣይነት ያለው አልሆነም። ታይለር እድሜው በአስራዎቹ የእድሜ ክልል መጀመሪያ ላይ ሆኖ ጤነኛ ያልሆኑ ምልክቶችን ያሳይ ነበር። ከፍተኛ የሆነ የድብርት ስሜት የታይለር የህመም ያክል የሚያሰቃየው በሽታው ሆነ። የታይለር ይህ አይነቱ መጥፎ ስሜት እንዲሁ በቀላሉ የሚፈታ ሳይሆን በተለያዩ የስነ ልቦና ባለሙያዎችም ሳይቀር ፈተና የሆነ ከባድ የጤና ቀውስ ነበር። በዚህም ነው ታዲያ ለወትሮ በእድሜ ላነሱ ታካሚዎች እንብዛም ሲሰጥ የማይስተዋለው መድኃኒት ለታይለር እንዲሰጥ የተወሰነው። በዚህም ታይለር ገና ህይወትን ሙሉ ገጽታ እንኳን በቅጡ በማይገነዘብበት የ11 ዓመት እድሜ ታዳጊ ያለ የድብርትና የጭንቀት ማስታገሻ መድኃኒት መውሰድ ጀመረ። ታይለር እድሜው ከፍ እያለ ሲመጣ የሚወስዳቸው የመድኃኒት አይነቶች ከፍታና ቁጥር መጨመር እንጂ በአእምሮ ጤና ላይ ይህ ነው የሚባል ለውጥ አይስተዋልበትም ነበር። ታይለር ዝምተኛ ሆኖ በሚያሳልፍበት የትምህርት ቤት ቆይታው በሌሎች ተማሪዎች ዘንድ መኖር እንኳን በቅጡ ሳይታወቅ ሄዶ ወደ ቤቱ ይመለሳል። የሃይስኩል ትምህርቱን ሲጀምር ግን አንዳንድ የባህሪ ለውጦች ይታዩበት ነበር። አንድ የሚያደርጋቸው ነገሮች ከወትሮ ዝምተኛ ባህሪው ወጣ ያሉና የሰዎችን ቀልብ ለመሳብ የሚሞክርበት ነበር። በክፍል ውስጥ አስተማሪው እያስተማረ ባለበትና ክፍሉ ላይ ጸጥታ በሰፈነበት ሰዓት በድንገት ድምጹን ከፍ አድርጎ ያወራል ወይም ለብቻው ከፍ ባለ ድምጽ ይስቃል። ታይለር የሚታዘዝለት የአእምሮ ጤና ቀውሱን ያሻሽላል ወይም ያስታግሳል ተብሎ የሚታሰብ የመድኃኒት አይነቶች ስማቸውን እየቀያየሩ ይታዘዙለት ነበር። በ2011 ዓመተ ምህረት ታይለር ወደ ማረሚያ ቤት የሚያስወስደውን ጥፋት አጠፋ። ይህ ከጓደኛው ጋር የፈጠረው ከበድ ያለ ግጭት ሲሆን ቀደም ሲል የተያዙበት ሪከርዶች ተደምረው ለ1 ሳምንት በማረሚያ ቤት እንዲቆይ ተወሰነ። ከ1 ሳምንት የማረሚያ ቤት ቆይታ በተጨማሪ በቤት ውስጥ ለ2 ሳምንታት ለጥፋቱ እስረኛ እንዲሆን መወሰኑን ተከትሎ እናቱ ሜሪ ስልኩን በመውሰድ እሷ ጋር አስቀመጠችው። ይህ የሜሪ ድርጊት ታይለርን በጣም ያስቆጣው አጋጣሚ ነበር። ታይለር ከቅርብ ጊዜ ወዲህ እየደበረው ያለው ባህሪ ደግሞ ምንም አይነት አለመግባባት በተፈጠረበት ሰው ላይ ፍጹም የሆነ ጥላቻን በቶሎና በከባዱ ይፈጥር ነበር። ጁላይ 16 2011 ዓመተ ምህረት ቅዳሜ ዕለት ታይለር አንድ ሐሳብ ይመጣለታል እና ወደ ማህበራዊ ሚዲያ አካውንቱ አንድ ነገር ያሰፍራል። ይህም በቤቴ ውስጥ ፓርቲ አዘጋጅቻለሁ ተቀላቀሉኝ የሚል ነበር። በትምህርት ቤት ውስጥ እንብዛም እንዲህ አይነት እውቅና ባይኖረውም ከሳምንት በፊት ፓርቲ በቤት ውስጥ እንደሚያዘጋጅ ለማስወራት መሞከሩ በጊዜው ትኩረት ባይሰጠውም በቃሉ መሰረት በማህበራዊ ሚዲያው ብቅ ማለቱ የተመለከቱት እንዲያሳምናቸው ያደረገ ነበር። ስለ ወላጆቹ ሁኔታ ሲጠየቅ ደግሞ ከከተማ ወጣ ብለዋል የሚል ምክንያት ነበር የሰጠው። ታይለር በአካል የሚያውቁትም የማያውቁትም ከ60 በላይ ተማሪዎች ጥሪውን ተቀብለው በፓርቲው ላይ ተገኙ። ታይለር ቀደም ብሎ እንደተናገረው ወላጆቹ በቤት ውስጥ የሉም። ይህም ታዲያ በቤቱ ለተገኙት ታዳሚ ተማሪዎች ፍጹም ነፃነትን የሚሰጥ ነበር። በዚህም ሶፋዎችን እንደሚመቻቸው እየበታተኑ ኮምፒውተሮች እንዲሁ በሚፈስባቸው መጠጦች እስኪበላሹ ድረስ ቤቱ ድብልቅልቅ ወጣ። የድግሱ ባለቤት ታይለር በመሃል የቅርብ ጓደኛው የሆነውን ማይክልን ድንገት ወደ ውጭ እንዲወጡና ለብቻው ሊያናግረው የሚፈልገው ነገር እንዳለ ይነግረውና ወደ ውጭ ይወጣሉ። ታይለርና ማይክል አብሮ አደግ ጓደኛሞች ሲሆኑ
ታይለር ከማንም በላይ የሚቀርበው ሰው ነው። በዛይ ሰዓት ታይለር ማይክልን ለብቻው ማነጋገር እንደሚፈልግ ገልጾ ከቤት መውጣታቸው አንዳች ከበድ ያለ ምስጢር ቀጥሎ እንደሚመጣ የሚጠበቅ ነበር። በዚህም ታይለር ኑዛዜውን ይጀምራል። እናትና አባቴን ገድያቸዋለሁ በማለት ለጓደኛው ተናገረ። ማይክል በዚህ ሰዓት ከመሳቅ ውጭ ሌላ አማራጭ አልነበረውም። ጓደኛው በተናገረው ነገር መሳቅ ጀመረ። ታይለር ግን ሳቁን በማቋረጥ የምሬን ነው በማለት የነገሩን እውነተኝነትን ሊያረጋግጥለት ሞከረ። ማይክል ለጊዜው ሳቁን ገታ በማድረግ አካባቢው መቃኘት ጀመረ። የታይለር ወላጆች 2 መኪኖች አሁንም እንደቆሙ ናቸው። ይህም ታዲያ ታይለር ቀደም ብሎ እንደተናገረው እናትና አባቱ ራቅ ወዳለ ቦታ ሄደዋል ማለቱ ውሸት እንደነበር የሚያሳይ ነበር። ታይለር ማይክልን በመያዝ ወደ ትልቁ መኝታ ቤት በመውሰድ ማይክል ከዚህ በኋላ ሊያስበው የማይፈልገውን ነገር አስመለከተው። ከዚያም ማይክል ፓርቲውን ለቆ ሲወጣ ብዙም ሳይቆይ ነበር። ማይክል ፓርቲውን ለቆ ከወጣም በኋላ ዝግጅቱ እንደቀጠለ ነበር። በቤቱ መኝታ ቤት ውስጥ ጎን ለጎን በሚዘገንን ሁኔታ ተገለው የተቀመጡትን የቤቱ ባለቤት የታይለር ወላጆችን ያላዩ የዝግጅቱ ታዳሚዎች ይወጣሉ፣ ይገባሉ። ማይክል ታይለር ያሳየውና የነገረውን ነገር በአጠቃላይ ለፖሊስ ተናገረ። ፖሊስም በጥቆማው መሰረት ወደ ታይለር ቤት አቀና። በማይክል እንደተገለጸው መኝታ ቤት ውስጥ የወላጆቹ ሬሳ ወድቋል። ታይለር በቁጥጥር ስር ዋለ። ከዛም ፖሊስ ምርመራውን ጀመረ። በዛለት ታይለር በቅድሚያ ያደረገው ነገር ወላጆቹ የሚጠቀሙበትን ስልክ በመደበቅ ለእርዳታ እንዲቸገሩ ማድረግ ነበር። በመቀጠል ከጋራዥ መዶሻ በማምጣት ኮምፒውተሩ ላይ ስራ ስትሰራ የነበረችው እናቱ ላይ ከላይ ወደ ታች አነጣጠረው። ጊዜም ሳይፈጅ በፍጥነት የእናቱን ጭንቅላት በያዘው መዶሻ መታው። እናትየው ሜሪ ወዲያው ነበር ራሷን የሳተችው። ቀጥሎ የደረሰው አባትየው ነበር። ሚስቱ በገዛ ልጃቸው በመዶሻ ተመታ መሞቷን ባለማመን ስሜት ውስጥ እንዳለ በቀጣይ የጭካኔው በትር በገዛ ልጁ እሱ ላይ ያርፍበታል። በገዛ ልጃቸው በመዶሻ ተቀጥቅጠው የሞቱትን እናትና አባት ወደ መኝታ ቤት እየጎተተ በመውሰድ ጎን ለጎን ያስቀምጣቸዋል። ታይለር በዚህ ጥፋት እስከ ሕይወቱ ፍጻሜ በእስር እንዲቆይ ተወሰነበት። ታይለር ከዚህ በኋላ በጻፈው ጽሑፍ እንዲህ ይላል። ያደረኩት ነገር ይጸጽተኛል፣ ግን እምላለው እነዛ መድኃኒቶች ናቸው የገፋፉኝ። እኔ እስከማውቀው የ17 ዓመት ጤነኛ ወጣት የሚኖረው ኑሮ እየኖርኩ እንዳለው ነበር። ድንገት ስነቃ ግን ራሴን በሴንት ሉሲ እስር ቤት ውስጥ አገኘሁት። የብዙ ሰዎችን ሕይወት አበላሽቻለሁ። በዚህ ራሴን ይቅር አልለውም። ሁሌም አለቅሳለሁ። ሰይጣን ተቆጣጥሮኛል፣ ያወራኛል፣ አወራዋለሁ። ለዚህም ነው በመጨረሻም እብድ ሆንኩት ይላል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።